አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የጥቅምት 13 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በቢሾፍቱ ለሚገነባው አየር ማረፊያ ግንባታ 4 የመካከለኛው ምስራቅ ሀገሮች የልማት ፋይናንስ ተቋማትን የማግባባት ስራ መሰራቱን የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናገሩ። የትምህርት ምዘናና ፈተናዎች አገልግሎት ለዘንድሮ የ12ኛ ክፍል ፈተና ተፈታኞች ሀገር አቀፍ ይዘቶችን ይፋ አደረገ። ሳውዲ አረቢያ ሼክ ዶክተር ሷሊህ ቢን ፈውዛን ቢን አብዱላህ አል ፈውዛንን በሙፍቲነት ሰየመች። ዩናይትድ አረብ ኤሚሬቶች በእስራኤል ለቋሚ ኤምባሲ የሚሆን መሬት ማግኘቷን የሚመለከት ሪፖርት ይፋ ተደረገ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ የጋበዝን ወደ ቀዳሚው ኸበር አልፋለሁ። በቢሾፍቱ ለሚገነባው አየር ማረፊያ ግንባታ 4 የመካከለኛው ምስራቅ ሀገሮች የልማት የፋይናንስ ተቋማትን የማግባባት ስራ መሰራቱን አቶ አህመድ ሺዴ ተናገሩ። የገንዘብ ሚኒስትሩ ይህን የተናገሩት የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት ዓመታዊ ስብሰባዎችን ማጠቃለያ በተመለከተ በሰጡት መግለጫ ነው። የተዘጋጀውን ዝርዝር ኢንቲሳር ሁሴን ታቀርበዋለች። በቢሾፍቱ ለሚገነባው አየር ማረፊያ ግንባታ 4 የመካከለኛው ምስራቅ ሀገሮች የልማት የፋይናንስ ተቋማትን የማግባባት ስራ መሰራቱን አቶ አህመድ ሺዴ ተናገሩ። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ 4 የመካከለኛው ምስራቅ ሀገሮች የልማት የፋይናንስ ተቋማትን የማግባባት ስራ መሰራቱን የገንዘብ ሚኒስትሩ አቶ አህመድ ሺዴ የተናገሩት የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ ስብሰባዎችን ማጠቃለያ በተመለከተ በሰጡት መግለጫ ነው። ሚኒስትሩ የመሩት ልዑክ የተሳተፈበት ስብሰባ የተደረገው በአሜሪካ ዋሽንግተን ነው። አቶ አህመድ በመግለጫው እንደተናገሩት የሳውዲ አረቢያ የልማት ፈንድ፣ የኳታር የልማት ፈንድ፣ የአቡዳቢ የልማት ፈንድና የኩዌት የልማት ፈንድ አዲሱን አየር ማረፊያ ፋይናንስ እንዲያደርጉ የማግባባት ስራ ተሰርቷል። ሚኒስትሩ ይህን ስራ በተሳካ ሁኔታ ተፈጽሟል ብለዋል። ከነዚህ ሀገሮች በተጨማሪም የአሜሪካ፣ አውሮፓና እስያ ተቋማትም የማግባባት ስራ እንደተሰራ ቢናገሩም የሀገሮቹን ዝርዝር አልጠቀሱም። ቢሾፍቱ ዓለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትንም በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን የፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ፣ የቀታር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም የአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓም ያሉ የፋይናንስ ተቋማት፣ በኤዥያም ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ ሆነ የማግባባትና ጥሩ አንደርስታንዲንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። እንዲሁም የጂ20 ኮመን ፍሬምወርክ የብድር ሽግሽጋችን በጥሩ ደረጃ ላይ ነው የሚገኘው። በኢትዮጵያ መንግስት ተጨማሪ ፋይናንስ እየተፈለገለት ለሚገኘው አየር ማረፊያ የግንባታው ባለቤት የኢትዮጵያ አየር መንገድ ከዚህ ቀደም ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት ተፈራርሟል። ከ4 ዓመታት በኋላ ይጠናቀቃል የተባለው አየር ማረፊያው በአፍሪካ ቀዳሚ እንደሚሆን በኃላፊዎቹ ተገልጿል። አየር ማረፊያው ሲጠናቀቅ በአመት 110 ሚሊዮን መንገደኞችን ያስተናግዳል ተብሏል። በተጨማሪም 1.1 ሚሊዮን ስኩዌር ሜትር ላይ የሚያርፍ የመንገደኞች ተርሚናል፣ 126190 ስኩዌር ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማትና 100,000 ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ ያካትታል። በቢሾፍቱ የሚገነባው ይህ አየር ማረፊያ በአዲስ አበባ ከሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝም ተገልጿል። የትምህርት ምዘናና ፈተናዎች አገልግሎት ለዘንድሮ የ12ኛ ክፍል ፈተና ተፈታኞች ሀገር አቀፍ ይዘቶችን ይፋ አደረገ። የትምህርት ምዘናና ፈተናዎች አገልግሎት ለዘንድሮ የ12ኛ ክፍል ፈተና ተፈታኞች ሀገር አቀፍ ይዘቶችን በዛሬው ዕለት ይፋ አድርጓል። በዚህም ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነት ፈተና በአዲሱ ስርዓተ ትምህርት መሰረት እንደሚዘጋጅ የገለጸ ሲሆን የ9ኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተናዎች ከቀድሞና ከአዲሱ ስርዓተ ትምህርቶች የጋራ ይዘቶችን ብቻ አካቶ እየተዘጋጀ
ይገኛል ብሏል። የትምህርት አይነቶቹን በተመለከተም ለተፈጥሮ ሳይንስ ተፈታኞች እንግሊዘኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ እንዲሁም ለማህበራዊ ሳይንስ ተፈታኞች እንግሊዘኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊና ኢኮኖሚክስ ተካተዋል። እንደ አገልግሎቱ መረጃ ከሆነ ፈተናው ከ9ኛ እስከ 12ኛ ክፍል ደረጃዎችንና በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎች ይሸፍናል። ፈተናው ማንኛውም ተፈታኝ ተማሪ ከተማረው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ እየተዘጋጀ ይገኛል። የፈተናው አስተዳደር በበይነ መረብና በወረቀት ጎን ለጎን የሚሰጥ ሲሆን አብዛኛው ተፈታኝ በበይነ መረብ እንዲፈተን እየተሰራ ያለ በመሆኑ ተፈታኞች ራሳቸውን በበይነ መረብ ለመፈተን ሊያዘጋጁ ይገባል ብለዋል። የትምህርት ምዘናና ፈተናዎች አገልግሎት ማንኛውም የ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ብሔራዊ መታወቂያ ከፈተና ምዝገባ ቀድሞ ማውጣትና በእጁ ሊይዝ እንደሚገባ ማሳሰቢያ መስጠቱ አይዘነጋም። አገልግሎቱ ብሔራዊ መታወቂያ የሌለው ተማሪ መመዝገብም ሆነ በማንኛውም ሁኔታ መፈተን እንደማይችል አስታውቋል። በመሆኑም ተማሪዎች፣ የተማሪ ቤተሰብ፣ መምህራን፣ በየደረጃው ያለው የትምህርት አመራርና የሚዲያ አካላት ተገቢውን ድጋፍ እንዲያደርጉና እንዲያግዙ ጥሪ አቅርበዋል። እናት አባትና ልጅን ጨምሮ 4 ሰዎች በትግራይ ክልል በደረሰ የመብረቅ አደጋ ሞቱ። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳ ከጣለው ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት 4 ሰዎች ሕይወታቸው እንዳለፈ ለመገናኛ ብዙሃን የገለጹት የዛና ወረዳ አስተዳዳሪ ሙላቴ ሀዶግ ናቸው። በመብረቅ አደጋው ምክንያት ከሞቱ ሰዎች መካከል 3ቱ የአንድ ቤተሰብ አባላት የሆኑ አባት፣ እናትና ወንድ ልጃቸው ናቸው። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋ መሞታቸውንም አክለዋል። ማክሰኞ ጥቅምት 11 2018 ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው እንደተከሰተ አቶ ሙላቴ ነግረውኛል ብሎ ቢቢሲ ዘግቧል። 3ቱ የአንድ ቤተሰብ አባላት ይኖሩ የነበረው ሀድነት በተባለ ቀበሌ ውስጥ ሲሆን 4ኛው አባወራ ደግሞ ነዋሪነታቸው በማይለሚን ቀበሌ ነበረ። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለው ዝናብ ለወረደው መብረቅ ምክንያት ሲሆን በመብረቁ ተመተው ሕይወታቸው ያለፈው ሰዎች ቤታቸው ሳሉ አደጋው እንደደረሰባቸው የወረዳው አስተዳዳሪው ገልጸዋል። የአደጋው ሰለባዎች የመብረቅ አደጋው ከደረሰ በኋላ ወዲያውኑ ሕይወታቸው እንዳለፈም አቶ ሙላቴ አክለው አስረድተዋል። በአሁኑ ወቅት በተለይም በሰሜን ምዕራብ የትግራይ አካባቢዎች ወቅቱን ያልጠበቀ ከባድ ዝናብ ስለሚከሰት አርሶ አደሮች በፍጥነት ሰብላቸውን እንዲሰበስቡ የትግራይ ሜትሮሎጂ ተቋምና የትግራይ ግብርና ቢሮ ማስጠንቀቂያ ሰጥተው እንደነበር ተገልጿል። ከአንድ ወር በፊትም በሀድነት ቀበሌና በኩምቶም ቀበሌ በተከሰተ የመብረቅ አደጋ ሳቢያ የ14 ዓመት ታዳጊ ሕይወት ማለፉን ያስታወሱት አቶ ሙላቴ በአጠቃላይ 6 ሰዎች በመብረቅ አደጋ ሞተዋል ማለታቸው በዘገባው ተጠቅሷል። ቀጥለናል። ሳውዲ አረቢያ እንደ አውሮፓውያኖቹ አቆጣጠር ከ1999 አንስቶ በሙፍቲነት ሲያገለግሉ የቆዩት ሼክ አብዱል አዚዝ ቢን አብዱላህ አልሼክ ከሳምንታት በፊት ወደ አኼራ መሻገራቸው ይታወሳል። ይህን ተከትሎ ሀገሪቱ ሼክ ዶክተር ሳሊህ ቢን ፈውዛን ቢን አብዱላህ አልፈውዛንን በተተኪነት ሰይማለች። አህመድ አብዱራህማን አዲሱ ሙፍቲ ማን ናቸው የሚለውን ተመልክቶታል። ሳውዲ አረቢያ እንደ አውሮፓውያን አቆጣጠር ከ1999 አንስቶ በሙፍቲነት ሲያገለግሉ የቆዩት ሼክ አብዱል አዚዝ ቢን አብደላህ አልሼክ ወደ አኺራ መሻገራቸውን ተከትሎ ሼክ ዶክተር ሳልህ ቢን ፈውዛንን በተተኪነት ሰይማለች። የሥራ አስተዳደር ሕጎች ከፍተኛ ሹመቶችንና የቀደሙ ንጉሣዊ ድንጋጌዎችን መሠረት በማድረግ የተሰጠ ነው ለተባለው አዲሱ የሙፍቲ ስያሜ የሳውዲ ፖለቲካዊ መሪው ልዑል ሙሐመድ ቢን ሰልማን ምክረ ሐሳብ ማቅረባቸው ተገልጿል። ሹመቱ የተሰጠው በንጉሥ ሰልማን ቢን አብዱል አዚዝ ነው። አዲሱ ሙፍቲ በሚኒስትር ማዕረግ የሀገሪቱ የከፍተኛ ሊቃውንት ምክር ቤት ሊቀመንበር፣ የሳይንሳዊ ምርምርና የፈትዋ ምክር ቤት ፕሬዝዳንት በመሆን ያገለግላሉ። በ1354 ዓመተ ሂጅራ ማለትም እንደ አውሮፓውያን አቆጣጠር በ1935 የተወለዱት ሼክ ዶክተር ሳልህ ቢን ፈውዛን ትምህርታቸውን የተከታተሉት በኢማም ሙሐመድ ቢን ሳዑድ እስላማዊ ዩኒቨርሲቲ ነው። በዩኒቨርሲቲ ቆይታቸው የመጀመሪያ ሁለተኛና ዶክትሬት ዲግሪያቸውን በፊቅህ አጠናቀዋል። የዶክትሬት ጥናታቸው ርዕስ የምግብ ሥርዓት ሕግጋት በኢስላም የሚል ሲሆን የማስተርስ ጥናታቸው ደግሞ የውርስ ሕጎችን የተመለከተ ነው። ከከፍተኛ ትምህርት በተጨማሪ ቀድመው በሼህ አብዱላህ ቢን ሐሚድ በኋላም ሼህ አብዱል አዚዝ ቢን ባዝን ጨምሮ በታዋቂ የእስልምና ሊቃውንት ስር ዕውቀት ቀስመዋል። ከዚህ በማስከተል በሪያድ ከማስተማር ባሻገር በከፍተኛ የዳኝነት ተቋም ውስጥ ዳይሬክተር በመሆን ሰርተዋል። በዚያው በሪያድ በሚገኘው የልዑል ሙጠይብ ቢን አብዱል አዚዝ መስጂድ ውስጥ ለ10 ዓመታት ኢማምና ኻጢብ በመሆን አገልግለዋል።
ሼህ አልፈውዛን ከዓለም ዙሪያ ለሚመጡ ጥያቄዎች ሃይማኖታዊ ምላሽና ማብራሪያዎች በሚሰጥበት ከ30 ዓመት በላይ በራዲዮ ሞገድ ላይ በቆየው ኑሩን አለደርብ የተሰኘ ፕሮግራም ላይ ለረዥም ጊዜ በመሳተፋቸው ዓለም አቀፍ ዕውቅና ማግኘታቸውን የሀገሪቱ መገናኛ ብዙሃን ዘገባ ያመለክታል። ከራዲዮ መሰናዶ ባሻገር መጽሐፍትንም አዘጋጅተዋል። ሼህ አልፈውዛን ባገኙት አዲስ ስያሜ የሳውዲ አረቢያ የሃይማኖት ተቋማት መሪ በመሆን የፈትዋ አወጣጥና ምሁራዊ ምርምሮችን በበላይነት ይቆጣጠራሉ። ኖርዌይ ሙስሊም ጠልነትን ለመዋጋት የሚያስችል ዲጂታል ፖርታል ይፋ አደረገች። ኖርዌይ በኦስሎ በተካሄደው ሙስሊም ጠልነትን አቁሙ በተሰኘው ኮንፈረንስ ወቅት ከሙስሊም ጠልነት ጋር የተገናኙ ድርጊቶችን ለመመዝገብና ለመዋጋት ያስችላል ያለችውን ብሔራዊ ዲጂታል መድረክ ማቋቋሟን ይፋ አድርጋለች። ይፋ የተደረገው ዲጂታል ፖርታል ሙስሊሞችን ኢላማ ያደረጉ በአደባባይ የሚፈጸሙ የጥላቻ ድርጊቶችንና መረጃዎችን በመሰብሰብ ውጤታማ ፖሊሲዎችን ለማጎልበት የሚያስችል አጠቃላይ የመረጃ ቋት ይፈጥራል ተብሏል። ዘኢስላሚክ ኔትወርክ የተሰኘ ድርጅት ባዘጋጀው ኮንፈረንስ ላይ ከመላው ኖርዌይ የተሰባሰቡ ኢማሞች፣ ተመራማሪዎች፣ ፖለቲከኞች፣ የወጣት ድርጅት መሪዎችና የማህበረሰብ ድርጅቶች ተወካዮች ተሳታፊ መሆናቸውን ኢስላሚክ ኢንፎርሜሽን ዘግቧል። የኔትወርኩ ተሳታፊዎች ሙስሊም ጠልነትን መዋጋት ለአናሳ መብት የመቆም ጉዳይ ብቻ ሳይሆን የማህበራዊ መተማመንንና ዲሞክራሲያዊ መሰረቶችን የሚያናጋ ብሔራዊ ስጋት መሆኑን ገልጸዋል ተብሏል። የኦስሎ ከንቲባ አንሊንድ ቦይ ፖርታሉን በይፋ ስራ ባስጀመሩበት ጊዜ ሲናገሩ የመድረኩ መቋቋም ይበልጥ ፍትሃዊና የተሳሰረ ህብረተሰብ በመገንባት ረገድ ከፍተኛ ሚና ይኖረዋል ብለዋል። ጥላቻንና መድሎን ውጤታማ በሆነ መንገድ ለመግታት በሃይማኖት ቡድኖች፣ በሲቪክ ድርጅቶችና በመንግስት ባለስልጣናት መካከል ትብብር ሊኖር እንደሚገባ አጽንኦት ሰጥተዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ምናልባት ሚንበር ኸበርን በቴሌቪዥን መከታተል የማይችሉበት አጋጣሚ ከተፈጠረም በአዲሱ የሚንበር ኸበር የዩቲዩብ ቻናል ማግኘት እንደሚቻል ለማሳወቅ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በቢሾፍቱ ለሚገነባው አየር ማረፊያ ግንባታ 4 የመካከለኛው ምስራቅ ሀገሮች የልማት የፋይናንስ ተቋማትን የማግባባት ስራ መሰራቱን የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናገሩ። ከቆይታ በኋላ ዩናይትድ አረብ ኤሚሬቶች በእስራኤል ለቋሚ ኤምባሲ የሚሆን መሬት ማግኘቷን የሚያመለክት ሪፖርት ይፋ ተደርጓል። እንመለስበታለን። ይጠብቁን። ስደተኞችን አሳፍራ የነበረች ጀልባ ሰጥማ ህጻናትን ጨምሮ 40 ሰዎች መሞታቸውን የቱኒዚያ ባለስልጣናት ገለጹ። የቱኒዚያ ባለስልጣናት ስደተኞችን ያሳፈረች ጀልባ ሰጥማ ህጻናትን ጨምሮ 40 ሰዎች መሞታቸውን በመግለጽ ሌሎች 30 ሰዎች በባህር ቡድን አባላት ርብርብ ህይወታቸው መትረፉን አስታውቀዋል። የጀልባ መስመጥ አደጋው የተከሰተው ረቡዕ ዕለት ሲሆን የሰጠመችው በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲተራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብሎ ባለው የባህሩ ክፍል ነው። ገደማ ስደተኞችን አሳፍራ እንደነበር የገለጹት የሀገሪቱ ባለስልጣናት ከተሳፋሪዎቹ መካከል 30 ሰዎችን የቱኒዚያ የባህር ኃይል ቡድን በስፍራው ደርሶ ከሞት ታድጓል ብለዋል። የሀገሪቱ መንግስት ቃል አቀባይ ዋሊድ ቻርቢ ከ40 በላይ ሰዎች የሞቱበት የባህር ላይ አደጋ በተያዘው ዓመት ውስጥ በአካባቢው ከደረሱትና እጅግ የከፋ ከሚባሉት መካከል መሆኑን ገልጸዋል። ከቅርብ ዓመታት ወዲህ ከሰሜን አፍሪካ የባህር ዳርቻዎች በኩል በመነሳት ወደ አውሮፓ ለመሻገር ሲሞክሩ በነበሩ ስደተኞች በተደጋጋሚ ከሚደርሱ አደጋዎች ይሄ በርካታ ሰዎች የሞቱበት የቅርብ ጊዜ ክስተት ነው ተብሏል። በባህር በኩል ከአፍሪካ ወደ አውሮፓ የሚደረገው የስደት ጉዞ በዓለም ላይ እጅግ አደገኛ ከሚባሉት መስመሮች መካከል አንደኛው ስለመሆኑ ይገለጻል። በሰጠመችው ጀልባ ላይ ተሳፍረው የነበሩ ሰዎች ከሰሃራ በታች ካሉ የአፍሪካ ሀገራት የተነሱ መሆናቸውን የቱኒዚያ ባለስልጣናት ቢገልጹም ከየትኞቹ የአፍሪካ ሀገራት እንደመጡ ግን ዝርዝር የሰጡት ነገር የለም። የተባበሩት መንግስታት ድርጅት ባወጣው መረጃ በ2023 ከ210 ሺህ በላይ ፍልሰተኞች በሜዲትራኒያን ባህር በኩል በማቋረጥ ወደ አውሮፓ ለመሻገር ሙከራ አድርገዋል። ከነዚህ መካከል ከ60 ሺህ በላይ የሚሆኑት ባህር ለመሻገር ሙከራ ሲያደርጉ ተይዘው ወደ መጡበት ሀገር እንዲመለሱ ሲደረጉ፣ ወደ 2000 ገደማ ደግሞ በባህር ጉዞ ህይወታቸው አልፏል።
ለበርካታ ሰዎች ህይወት ማለፍ ምክንያት የሆነውን አዲስ የጀልባ መስጠም አደጋ ተከትሎ መንስኤውን ለማወቅ የቱኒዚያ ባለስልጣናት ምርመራ ጀምረናል ማለታቸውን የሮይተርስ ዘገባ ያመለክታል። ዩናይትድ አረብ ኤሚሬቶች በእስራኤል ለቋሚ ኤምባሲ የሚሆን መሬት ማግኘቷን የሚያመለክት ሪፖርት ይፋ ተደረገ። ዩናይትድ አረብ ኤሚሬቶች በእስራኤል የመሬት አስተዳደር ባለስልጣንና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት በመታገዝ ቋሚ ኤምባሲ ለመገንባት መሬት ማግኘቷን አረብ ኒውስ የእስራኤል መገናኛ ብዙሃንን ጠቅሶ ዘግቧል። በዘገባው መሰረት በስምምነት የተገኘው መሬት በ10 ሚሊዮኖች የሚገመት ሼክል ወይም የእስራኤል ገንዘብ የዋጋ ተመን የወጣለት ነው። ይህን የኤምባሲ መሬት ማግኘት የእስራኤል መገናኛ ብዙሃን አዲስ የግንኙነት ምዕራፍ መጀመሩን የሚያመለክት ነው ቢሉትም ስምምነቱ የተደረሰው እስራኤል በጋዛ ላይ የዘር ማጥፋት ጦርነት በፈጸመችበት ወቅት መሆኑን ዘገባው አስታውሷል። የአረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በአሁኑ ወቅት ዲፕሎማቶቹ በቴል አቪቭ ውስጥ መቀመጫ እንዳለው ይገልጻል። የሀገሪቱ ካቢኔ በእስራኤል ኤምባሲ ለማቋቋም ለመጀመሪያ ጊዜ አዋጅ ያጸደቀው በጥር 2021 ነበር። እስራኤል በጋዛ በምትፈጽመው መጠነ ሰፊ የዘር ፍጅት መነሻ በአሁኑ ሰዓት የአረብና የምዕራቡ ዓለም ሀገሮች ቁጣቸውን ቢያሰሙም የተባበሩት አረብ ኤሚሬቶች ከእስራኤል ጋር ያላትን የንግድ የቱሪዝምና የቴክኖሎጂ ግንኙነት ቀጥላለች። የተባበሩት አረብ ኤሚሬቶች ከእስራኤል ጋር መደበኛ ዲፕሎማሲያዊ ግንኙነት ካላቸው ጥቂት የአረብ ሀገሮች መካከል አንዷ ነች። የእስራኤልና የኤሚሬቶች ባለስልጣናት አሁን ስለወጣው ሪፖርት እስካሁን አስተያየት አልሰጡም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።